አምስቱ የአምቦ ከተማ ወጣቶች የአውሮፕላን ጠለፋና የአጋዥ ታጋቹ ድራማ። በ1985 ዓ.ም የኢትዮጵያ አየር መንገድ ንብረት የሆነው አውሮፕላን 5 የአምቦ ከተማ ወጣቶች መጥለፋቸው ይታወሳል። በጠለፋው ወቅት የነበረውን የአጋዥ ታጋች ድራማ ይዘንላችሁ ቀርበናል። አብራችሁን ቆዩ። የዚህን የአውሮፕላን ጠለፋ ታሪክ ያገኘነው በሚያዝያ ወር በ1985 ዓ.ም ታትሞ ከወጣው ሙዳይ መጽሔት ላይ ነው። የድሬዳዋው ዝርዝር የጠለፋ ድራማ። ዕለተ ዓርብ መጋቢት 22 ቀን 1985 ዓ.ም ንብረትነቱ የኢትዮጵያ አየር መንገድ የሆነ ኢቲአር 42 የበረራ ቁጥር ኢቲ 154 የመንገደኞች አውሮፕላን በካፒቴን ጌታቸው አሰፋ አብራሪነት ከጋምቤላ ወደ አዲስ አበባ 33 መንገደኞችንና 4 የአውሮፕላን ሰራተኞችን ይዞ በመብረር ላይ ነበረ። በመሆኑ ከተሳፋሪዎቹ መሃል አንደኛ ተማሪ ሙኒት ተረፈ የአምቦ እርሻ ኮሌጅ የሁለተኛ ዓመት ተማሪ፣ ሁለተኛ ወጣት ጌትነት ተረፈ፣ ሶስተኛ ሻምበል ኢቢሳ ሄርኬሳ የቀድሞ ምድር ጦር መሐንዲስ ባልደረባ፣ አራተኛ መቶ አለቃ ምስጋና ወልደ ሰማያት የቀድሞ ምድር ጦር ባልደረባ የነበሩ ግለሰቦች አውሮፕላኑ በቁጥጥር ስር መደረጉ ሲነገር መንገደኛው በሙሉ ስጋት ላይ ወደቀ። ከዚያም አንድ ወጣት ተነስቶ ፊቱን ወደ መንገደኞቹ በማዞር መንገደኞች ይህ አውሮፕላን ከአሁኑ ሰዓት ጀምሮ ስለተጠለፈ በቁጥጥራችን ስር ናችሁ፣ እጃችሁን ወደ ላይ አለ። ቦምብ ይዟል። ሌላ ጓደኛው ደግሞ መንገደኞቹን መፈተሽ ጀመረ። ቀጥሎም የመጀመሪያው ተናጋሪ ወደ ፓይለቱ ሄዶ ተቆጣጠረው። አውሮፕላኑ ወደ አዲስ አበባ መብረሩን ትቶ አቅጣጫውን በመቀየር ወደ ጅቡቲ እንዳይቀና ለፓይለቱ ለካፒቴን ጌታቸው አሰፋ የማስገደጃ ትዕዛዝ ተሰጠ። አብራሪው አንዳችም ድንጋጤ ሳይታይባቸው አውሮፕላኑ በቂ ነዳጅ እንደሌለውና ጅቡቲ ለመድረስ እንደማይችል ካስፈለገም ድሬዳዋ ነዳጅ ሞልቶ ወደ ተጠቀሰው ስፍራ ለመብረር እንደሚችል ለጠላፊዎቹ ይገልጽላቸዋል። ጠላፊዎቹም ይስማማሉ። በመጨረሻም በረራ ወደ ድሬዳዋ ሆኖ ከቀኑ 10 ሰዓት ላይ አውሮፕላኑ መሬት ይይዛል። ቀጥሎም ችግሩ ተገልጾ የአየር መንገዱ ሰራተኞች ነዳጅ እንዲሞሉ ይጠየቃሉ። ሆኖም የአውሮፕላኑ መጠለፍ ቀደም ሲል ተሰምቶ ነበርና የክልሉ ባለስልጣናት በቅድሚያ ከጠላፊዎቹ ጋር መደራደር ያስፈልጋል በማለት አውሮፕላን በታጠቁ ኃይሎች ተከቦ የቃለ ምልልስ ሲደረግ ጀመረ። ጠላፊዎቹ ነዳጅ ተሞልቶ